መዝሙረ ዳዊት 1 ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ። ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች፣ ፍሬዋን በየጊዜዋ እንደምትሰጥ፣ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። ክፉዎች እንዲህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፉዎች በፍርድ ኃጢአተኞችም በጻድቃን ማህበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፉዎች መንገድ ትጠፋለች። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። መዝሙረ ዳዊት 2 አሕዛብ ለምን ያርጎመጉማሉ? ወገኖችስ ለምን ከንቱን ይናገራሉ? የምድር ነገሥታት ተነሱ፣ አለቃዎችም በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ። ማሰሪያቸውን እንበጥስ፣ ገመዳቸውንም ከእኛ እንጣል። በሰማይ የሚኖር እርሱ ይስቃል፣ ጌታም ይሳለቅባቸዋል። በዚያን ጊዜ በቁጣው ይናገራቸዋል፣ በመዓቱም ያውካቸዋል። እኔ ግን ንጉሴን ሾሙ፣ በተቀደሰው ተራራዬ በጽዮን ላይ ትእዛዙን እናገራለሁ። እግዚአብሔር አለኝ፣ አንተ ልጄ ነህ፣ እኔ ዛሬ ወለድሁ። ለምነኝ፣ አሕዛብ ለርስትህ፣ የምድርን ዳርቻ ለግዛትህ እሰጥሃለሁ። በበረት በትር ትጠብቃቸዋለህ፣ እንደ ሸክላ ሰሪ ዕቃዎች ትቀጠቅጣቸዋለህ። አሁንም እናንተ ነገሥታት ልብ አድርጉ፣ እናንተ የምድር ፈራጆችም ተገሰጹ። ለእግዚአብሔር በፍርሃት ተገዙ፣ በረዓድም ደስ ይበላቸው። ተግሣጹን ተቀበሉ፣ ጌታ እንዳይቆጣ እናንተን በመንገድ እንዳጠፉ። ቁጣው ፈጥና ትነዳለችና በእርሱ የታመኑ ሁሉ የተመሰገኑ ናቸው። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። መዝሙረ ዳዊት 3 አቤቱ የሚያስጨንቁኝ ምቀኛ በዙ፣ በእኔ ላይ የሚቆሙት ብዙ ናቸው። ብዙ ሰዎች ነፍሴን አምላክሽ አያድንሽም አሏት። አንተ ግን አቤቱ መጠጊያዬ ነህ፣ ክብሬንና ራሴንም ከፍ ከፍ የምታደርገው አንተ ነህ። በቃሌ ወደ እግዚአብሔር እጮሃለሁ፣ ከተቀደሰ ተራራውም ይሰማኛል። እኔ ተኛው አንቀላፋሁም፣ እግዚአብሔር ደግፎኛልና ነቃው። ከሚከቡኝ ከአላፋት ሕዝብ አልፈራም። ተነስ አቤቱ አምላኬ ሆይ አድነኝ። አንተ የጠላቶቼን መንጋጋ መትሃልና የክፉዎችንም ጥርስ ሰብረሃልና። ማዳን የእግዚአብሔር ነው፣ በረከትም በሕዝብ ላይ ነው። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን። መዝሙረ ዳዊት 4 የጽድቄ አምላክ በጠራሁ ጊዜ መለሰልኝ፣ በጭንቀቴም አሰፋህልኝ። ማረኝ፣ ጸሎቴንም ስማ። እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? እግዚአብሔር በጻድቁ እንደተገለጠ እወቁ። እግዚአብሔር ወደ እርሱ በተጣራው ጊዜ ይሰማኛል። ተቆጡ፣ ነገር ግን ኃጢአትን አታድርጉ። በመኝታችሁ ሳላችሁ በልባችሁ አስቡ። ዝም በሉ፣ የጽድቅን መስዋዕት ሰዉ። በእግዚአብሔር ታመኑ። በጎውን ማን ያሳየናል የሚሉ ብዙ ናቸው። አቤቱ የፊትህ ብርሃን በላያችን ታወቀ። በልቤ ደስታን ጨመርህ፣ ከስንዴ ፍሬና ከወይን ከዘይትም ይልቅ በዛ። በሰላም እተኛለሁ አንቀላፋለሁም። አቤቱ አንተ ብቻህን በእምነት አሳድረኸኛልና። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን። መዝሙረ ዳዊት 5 አቤቱ ቃሌን አድምጥ፣ ጩኸቴንም አስተውል። የልመናዬን ቃል አድምጥ፣ ንጉሴና አምላኬ ሆይ። አቤቱ ወደ አንተ እጸልያለሁና በማለዳ ድምፄን ትሰማለህ። በማለዳ በፊት እቆማለሁ እጠብቃለሁም። አንተ በደልን የማትወድ አምላክ ነህና ክፉ ከአንተ ጋር አያድርም። በከንቱ የሚመኩ በዓይኖች ፊት አይኖሩም። ክፉ አድራጊዎችን ሁሉ ጠላ። ሐሰትን የሚናገሩትን ታጠፋቸዋለህ። ደም አፍሳሾችንና ሸንጋዩን ሰው እግዚአብሔር ይጸየፋል። እኔ ግን በምሕረትህ ብዛት ወደ ቤትህ እገባለሁ። አንተም በመፍራት ወደ ቅድስና መቅደስ እሄዳለሁ። አቤቱ ስለ ጠላቶቼ በጽድቅህ ምራኝ፣ መንገዴም በፊትህ አቅና። በአፋቸው እውነት የለምና የልባቸው ከንቱ ነው። ጉሮሯቸው የተከፈተ መቃብር ነው፣ በምላሳቸው ይሸነግላሉ። አቤቱ ፈረድባቸው፣ በምክራቸውም ይውደቁ። ለክፋታቸውም ብዛት አሳዳቸው። እነርሱ አምፀውብሃልና በአንተ የሚታመኑት
ሁሉ ግን ደስ ይላቸዋል፣ ለዘላለሙ ደስ ይላቸዋል። እነርሱም ትጠብቃለህ፣ ስምህንም የሚወዱ ሁሉ በአንተ ይመካሉ። አንተ ጻድቁን ትባርከዋለህና አቤቱ እንደ ጋሻ በሞገስ ከለለኝ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን። መዝሙረ ዳዊት 6 አቤቱ በቁጣ አትቅሰፈኝ፣ በመዓትም አትገስጸኝ። ድዌ ነኝና አቤቱ ማረኝ፣ አጥንቶቼ ታውከዋልና ፈውሰኝ። ነፍሴም እጅግ ታወከች። አንተም አቤቱ እስከ መቼ ድረስ ነው? አቤቱ ተመለስ፣ ነፍሴንም አድናት፣ ለቸርነትም አድነኝ። በሞት የሚያስብህ የለምና በሲኦልም የሚያመሰግንህ ማን ነው? በጭንቀቴ ደክሜያለሁ፣ ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬም መኝታዬን አረሳለሁ። ዓይኔ ከቁጡ እንባ የተነሳ ታወከች፣ ከጠላቶቼ ሁሉ የተነሳ አረጀው። አመፃን የምታደርጉ ሁሉ ከኔ ራቁ። እግዚአብሔር የለቅሶዬን ቃል ሰምቷልና፣ እግዚአብሔር ልመናዬን ሰማኝ። እግዚአብሔር ጸሎቴን ተቀበለ። ጠላቶቼ ሁሉ ይፈሩ፣ እጅግም ይኮስኩሉ፣ ወደ ኋላቸው ይመለሱ፣ በፍጥነትም ይፈሩ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይግባል፣ ዛሬም ዘወትርም ለዘላለሙ አሜን። መዝሙረ ዳዊት 7 አቤቱ አምላኬ ባንተ ታመንኩ፣ የሚያሳድዱኝ ሁሉ አድነኝና አውጣኝ። ነፍሴን እንዳንበሳ ነጥቀው እንዳይሰባብሯት የሚያድንና የሚታደግ ሳይኖር። አቤቱ አምላኬ እንዲህስ ካደረግኩ አመፃም በእጄ ቢኖር፣ ክፉ ላደረጉብኝም ክፉ መልሼላቸው ብሆን፣ ጠላቴንም በከንቱ ገፍቼው ብሆን። ጠላት ነፍሴን ያሳዳት ያግኛትም፣ ሕይወቴንም በምድር ላይ ይርገጣት፣ ክብሬንም በትቢያ ላይ ያዋርዳት። አቤቱ በመዓትህ ተነስ፣ በጠላቶቼ ላይ በቁጣ ተነስባቸው። አቤቱ አምላኬ ባዘዝኸው ትእዛዝ ንቃ። የአሕዛብም ጉባኤ ይከብሃል፣ በእነርሱም ላይ ወደ ከፍታ ተመለሰ። እግዚአብሔር በአሕዛብ ይፈርዳል። አቤቱ እንደ ጽድቄ ፍረድልኝ፣ እንደ የዋህነቴም ይሆንልኝ። የኃጥአን ክፋት ይጥፋ፣ ጻድቁን ግን አቅና። እግዚአብሔር ልቦናንና ኩላሊትን ይመረምራል። እግዚአብሔር የጽድቅ ጋሻዬ ነው፣ ልበቀኖችን የሚያጽናናቸው። እግዚአብሔር እውነተኛ ዳኛ ነው፣ ኃይለኛም ታጋሽም ነው። ሁልጊዜ አይቆጣም፣ ባትመልሱ ግን ሰይፉን ይስላል። ቀስቱን ገተረ አዘጋጀም፣ የሞት መሳሪያንም አዘጋጀበት። ፍላጻዎችንም የሚቃጠሉ አደረገ። እነሆ በአመፃ ተጨነቀ፣ ጉዳትን ጸነሰ፣ ኃጢአትንም ወለደ። ጉድጓድን ማሰ፣ ቆፈረም፣ ባደረገውም ጉድጓድ ይወድቃል። ጉዳቱ በራሱ ይመለሳል፣ አመፃውም አናቱ ላይ ትወርዳለች። እግዚአብሔርን እንደ ጽድቁ መጠን አመሰግነዋለሁ፣ ለልዑል እግዚአብሔርም ስም እዘምራለሁ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ። መዝሙረ ዳዊት 8 አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ፣ ምስጋና በሰማዮች ላይ ከፍ ከፍ ብሏልና። ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀ። ስለ ጠላትህንና ቂመኛን ለማጥፋት የጣቶችህን ስራ ሰማዮችን ባየው ጊዜ፣ ጨረቃና ከዋክብትን አንተ የሰራቸውን ታስበው ዘንድ ሰው ምንድን ነው? ትጎበኘው ዘንድ የሰው ልጅ ምንድን ነው? ከመላእክት እጅግ ጥቂት አሳነስከው፣ በክብርና በምስጋና ዘውድ ከለልከው። በእጆችህም ስራ ሁሉ ላይ ሾምኸው፣ ሁሉም ከእግሮች በታች አስገዛህለት። በጎችንም ላሞችንም ሁሉ ደግሞም የምድረ በዳውን እንስሳዎች፣ የሰማይንም ወፎች፣ የባህርንም አሳዎች፣ ባህር መንገድ የሚሄደውን ሁሉ። አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። መዝሙረ ዳዊት 9 አቤቱ በልቤ ሁሉ አመሰግንሃለሁ፣ ታምራትንም ሁሉ እነግራለሁ። በአንተ ደስ ይለኛል፣ ሐሴትንም አደርጋለሁ። ልዑል ሆይ ለስምህ እዘምራለሁ። ጠላቶቼ ወደ ኋላ በተመለሱ ጊዜ ይሰናከላሉ፣ ከፊትህም ይጠፋሉ። ፍርዴንና በቀሌን አድርገህልኛልና ጽድቅን እየፈረድክ በዙፋን ላይ ተቀመጥ። አሕዛብን ገሥጽ፣ ዝንጎችን አጠፋ፣ ስማቸውን ለዘላለም ደመሰስክ። ጠላቶች በጦር ለዘላለም ጠፉ፣ ከተማዎቻቸውንም አፈረሰ፣ ዝክራቸውም በአንድነት ጠፋ። እግዚአብሔር ግን ለዘላለም ይኖራል፣ ዙፋኑም ለመፍረድ አዘጋጀ። እርሱም ዓለምን በጽድቅ ይፈርዳታል፣ አሕዛብንም በቅንነት ይዳኛቸዋል። እግዚአብሔርም ለድሆች መጠጊያ ሆናቸው፣ እርሱም በመከራቸው ጊዜ ረዳታቸው ነው። ስምህን የሚያውቁ ሁሉ በአንተ ይታመናሉ፣ አቤቱ የሚሹህን አትተዋቸውምና።
በጽዮን ለሚኖር ለእግዚአብሔር ዘምሩ። በአሕዛብም መካከል አደራረጉን ንገሩ። ደማቸውን የሚመረምር እርሱ አስቧልና የድሆችንም ጩኸት አልረሳም። አቤቱ እዘንልኝ፣ ጠላቶቼም የሚያመጡብኝን መከራ እይ። ከሞት ደጆች ከፍ ከፍ የምታደርገኝ ምስጋናውን ሁሉ እናገር ዘንድ በጽዮን ልጅ በደጇ በማዳንህ ደስ ይለኛል። አሕዛብ በሰሩት ጉድጓድ ወደቁ፣ በዚያችን በሸሸጓት ወጥመድ እግራቸው ተጠመደች። እግዚአብሔር ፍርድን በማድረግ የታወቀ ነው። ኃጢአተኛው በእጆቹ ሥራ ተጠመደ። ኃጢአተኞች ወደ ሲኦል ይመለሳሉ። እግዚአብሔርን የሚረሱ አሕዛብ ሁሉ ድሃ ለዘላለም አይረሳምና የችግረኛዎችን ተስፋቸው ለዘላለም አይጠፉም። አቤቱ ተነስ፣ ሰውም አይበርታ። አሕዛብ በፊትህ ይፈረድባቸው። አቤቱ ፍርሃትን በላያቸው ጫንባቸው። አሕዛብ ሰዎች እንደሆኑ ይወቁ። አቤቱ ለምን ርቀህ ተቀመጥ? በመከራም ጊዜ ለምን ትሰወራለህ? በኃጢአተኛ ትዕቢት ድሃ ይናደዳል። ባሰቡት ተንኮላቸው ተጠመዱ። ኃጢአተኛ በነፍሱ ፍቃድ ይወደሳልና አመፀኛም ይባርካል። ኃጢአተኛ እግዚአብሔርን አበሳጨው፣ እንደ ቁጣውን ብዛት አይመረምረውም። በእርሱ ፊት እግዚአብሔር የለም። መንገዱ ሁሉ የረከሰ ነው፣ ፍርድም በፊቱ የፈረሰ ነው። ጠላቶችንም ሁሉ ይገዛቸዋል። በልቡ ይላል፣ ለልጅ ልጅ አልታወክም፣ ክፉም አያገኘኝም። አፉ መርገምንና ሽንገላን ተንኮልን የተሞላ ነው። ከምላሱ በታች ጉዳትና መከራ ነው። በመንደሮች መሸመቂያ ይቀመጣል፣ ንጹሐንን በስውር ይገድል ዘንድ። ዓይኖቹ ወደ ድሃ ይመለከታሉ፣ እንደ አንበሳ በችፍግ ዱር በስውር ይሸምቃል። ድሃውን ለመንጠቅ ያደባል፣ ድሃውን ይነጥቀዋል፣ በአሽክላውም ይስበዋል። ድሃ ይዋረዳል፣ ይጎብጣል፣ በኃያላኑም እጅ ይወድቃል። በልቡም ይላል፣ እግዚአብሔር ረስቶኛል፣ ፈጽሞም እንዳያይ ፊቱን ሰወረ። አቤቱ አምላክ ሆይ ተነስ፣ እጅህም ከፍ ከፍ ትበል። ድሃዎችን አትርሳ። ኃጢአተኛ ስለምን እግዚአብሔርን አስቆጣው? በልቡ አይመራመረኝም ይላልና። አየኸው፣ አንተ ክፋትንና ቁጣን ትመለከታለህና በእጅህ ፍዳውን ለመስጠት ድሃ ራሱን ለአንተ ይተዋል። ለድሃ አደግም ረዳቱ አንተ ነህ። የኃጢአተኛንና የክፉን ክንድ ስበር፣ የኃጢአቱንም ብድራት ክፈል፣ ሌላ እስከማያገኝ ድረስ። እግዚአብሔር ለዘላለም ይነግሣል፣ አሕዛብም ከምድሩ ይጠፋሉ። እግዚአብሔር የድሃዎቹን ምኞት ሰማ፣ ጆሮውም የልባቸውን አሳብ አደመጠች። ፍርዱ ለድሃ አደግና ለችግረኛ ይደረግ ዘንድ ሰዎች በምድር ላይ አፋቸውን ከፍ ከፍ ማድረግ እንዳይደግሙ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን። መዝሙር 10 እግዚአብሔር ታመንሁ፣ ነፍሴን እንደ ወፍ ወደ ተራራዎች ተቅበዝበዥ እንዴት ትላታላችሁ? ኃጢአተኛዎች እነሆ ቀስታችሁን ገትረዋልና ፍላጻቸውንም በአውታር አዘጋጅተዋልና። ልበቀኖች በስውር ይነድፉ ዘንድ አንተ የሰራኸውን እነሆ እነርሱ አፍርሰዋልና። ጻድቅን ምን አደረገ? እግዚአብሔር በተቀደሰው መቅደሱ ነው። እግዚአብሔር ዙፋኑ በሰማይ ነው። ዓይኖቹ ወደ ድሃ ይመለከታሉ፣ ቅንድቦቹም የሰው ልጆችን ይመረምራሉ። እግዚአብሔር ጻድቃንና ኃጢያን ይመረምራል። አመፃን የወደዳትን ነፍሱን ጠልቷል። ወጥመድ በኃጢያን ላይ ያዘንባል። እሳትና ዲን አውሎ ነፋስም የጽዋቸው እድል ፈንታ ነው። እግዚአብሔር ጻድቅ ነውና ጽድቅንም ይወዳል፣ ቅንነት ግን ፊቱን ታየዋለች። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን።